ጽዬና ቃል እንግዲህ ታርቀዋል። ሰኒ ደግሞ እንግዲህ በዚህ መልኩ ቃል ከቤት አባሯታል ማለት ነው። ምክንያቱም እሱ ያልሰራውም ምንም ያክል እሷና እሱ ቢጣሉም ግን ደግሞ ያው የኔ ይሆናል ብላ እንግዲህ ሀኒም እንግዲህ ያንቺ ነው ወንድሜ መሆን ያለበት እያለች እንግዲህ አብራ ስታሽቃብጥላትና ምግቡን መርዘው እስከ መስጠት ድረስ እየደረሰ የነበረ ሀኒ እንግዲህ ፂን እንግዲህ ያው ጣላሁ ብላ እንግዲህ ያንቺ መሆን ያለበት ወንድሜ በፍጹም የዛይ ሴት ሊሆን አይችልም እያለች እንግዲህ ስትላት ነበረ። በስተመጨረሻም እንግዲህ ከቤት አባሯታል ማለት ነው። አሁን እንግዲህ ሜርሲ ናት የቀረችው። ሜርሲ እንግዲህ ቁጭ ብላ እየጠበቀችው ነው እንግዲህ ያለችው። እሱም ደግሞ በፍጹም አያምናትም። ምክንያቱም ከበፊትም ጀምሮ እሷ እንደምትፈልገው እያያት ነበር። በዛ ላይ እንዴት ነፍሰ ጡር ስር ትወዳለህ? እንዴት በዙሪያ ስንት ሴት በሞላበት እንዴት አንዲት ነፍሰ ጡር ያው ደግሞ አባት እያረገዘችው ልጅ አባቱ እንኳን ማይታወቅ እያለች እንግዲህ ፂን ከፍ ዝቅ እያደረገች ስትናገር፣ አንቺም ነገ ጠዋት ሴት ነሽ እኮ ሰተር ብለሽ ብቻ ርቀትሽን ጠብቀሽ ኑሪ እያለ እንግዲህ እሱም ሲናገራት ነበረ። እንግዲህ እያቃጠረቸው ልታጣላቸው ነው ማርኮና እንግዲህ ሱሬ ያው የፍርድ ቤቱን ጉዳይ እንግዲህ እየተከታተሉ የፍርድ ቤት ጉዳይ እስካልቅ ድረስ ከቤቴ ማንም ወንድ አያስወጣኝም ብላ እንግዲህ ጀግናዋ የሱሬ እናት እንግዲህ ቤቷ ቁጭ ብላለች። እሱም ደግሞ እናቴን አንድም ሰው እንኳን አይደለም መናገርና ቀጥ ብሎ ቢናገራት የምወስደውን እርምጃ ላይ እራሳችሁ ብሎ እንግዲህ ተናግሯቸዋል ማለት ነው። እና ሱሬ እንግዲህ ለእናቱ እናቴ እኔ ክፉ ሰው ነኝ በቃ በተደጋጋሚ መጥፎ ሰው እንደሆንክ እየነገረች ነው። እኔ ክፉ ሰው ነኝ እና በጣም ተቀይማኛለች እያለ እንግዲህ ሲነግራት፣ የኔ ልጅ እሷ እኮ ጥሩ ሰው ናት፣ እንደ ሌላው ሰው ማሆና በሆን እህኔ እኮ ታሳስርህ ነበር፣ ጥሩ ሰው ስለሆነች ነው። እሷም ደግሞ ያለችበትን ተረዳት ብላ እንግዲህ እሷም ልታረጋጋው ሞክራ ነበር። አይ እናቴ አይመስለኝም፣ እኔ በጣም መጥፎ ሰው ነኝ፣ እኔ በጣም መጥፎ ሰው ነኝ፣ ልረዳት እየሞከርኩ እና ደግሞ ብቻዋን በፍጹም ተዋት፣ በቃ እስኪ ጊዜ ስጣት ምናምን እያለችው ነበር። አረ በፍጹም ልተዋት አልችልም፣ ብቻዋንማ ልተዋት አልችልም እያለ እንግዲህ እሱም እያለ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ብዛ ብያላችሁበት። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ዛሬ ደግሞ እንግዲህ ሐረግ ድራማን ይዤላችሁ መጥቻለሁ። ሐረግ ድራማ እንግዲህ ጽዬና ቃል እንግዲህ ያው ተጣልተው በጽና በቃል ጸብ እንግዲህ ሁሉም ያው ቤቱ እንዳለ ብጥብጥ ላይ ሆኗል ማለት ነው። እንግዲህ እሱም በእኔና በጽ መካከል አትግቡ፣ እኛው ራሳችን ችግራችን እንፈታለን ብሎ እንግዲህ ገንዬ እኛ ትብል የራስን ችግር ራስህ እኔ ብለህ እዛው ፍታ ችግርህን ብላ እንግዲህ ተቆጥተው ከቤት አባረውት ነበረ። እቤት እንግዲህ ሲሄድ ሜርሲ ነበር እና እንግዲህ ቁጭ ብላ እየጠበቀችው ነበረ። እሱም እንግዲህ ገርሞት እንዴት ምክንያቱም ቤቱን እንኳ ራሱ እንዴት እንደምታውቀው ገርሞት ራሱ እስከ ዛሬ ድረስ እንግዲህ እሷና ሀኒ ጓደኛ እንደሆኑ ማንም አያውቅም። ሀኒ ወደ ፂጋ ስትመጣ እየተደበቀች ሁሌም ወይ ደግሞ ከውጭ ላይ ነበር እንግዲህ ስታናግራት የነበረው። ዛሬ እንግዲህ ጭራሽ ቤታቸው ድረስ ቃልን እንግዲህ ከፂጋ ተጣልቷል። ምናልባት የኔ ተሆነ ብላ እንግዲህ እዛ ድረስ ጭራሽ ፂን አጣልታ አለማፈሯ እዛ ድረስ ሄዳለች። እንግዲህ ፂም አታውቅም እንደ ጓደኛ ከጎኗ የቆመች መስሏት እንግዲህ በቴክስት እንግዲህ ሰደበኝ ስትላትም ውስጧ እየሳቀና እንዴት እሱ እግሩ እስኪቀጥል ድረስ እየተመላለሰ እሱ እዚህ ሲመጣ እንዴት እንደዚህ ይልሻል እያለች እንግዲህ አሽቃብጣ በስተመጨረሻም እንግዲህ ያው ማለያየኋቸው እያለ ነበረ። ዳጊ እንግዲህ ያው ከጎኗ እህቴን ማንም አይነካት ብሎ እንግዲህ ያው ከጎኗ ቁሟል። እንግዲህ ከዚህ ጎን እስከ ዛሬ ድረስ ያው መጥፎ ቢያስባትም ዛሬ ግን እንዴት ነው ለአንተ ሴት ልጅ ማስለቀስ? ይሄ ጀግንነት ነው ወይ? ስለዚህ ድጋሜ ቤታችን እንዳትመጣ ውጣ፣ ሁለተኛ እንዳታስለቅሳት ብሎ እንግዲህ ጥሎ ወጥቷል ማለት ነው። ግን ይሄ እንግዲህ ልጄ እንዳትናገር ድጋሜ ብላ እንትን ብላለች ማለት ነው። ሉሊት እንግዲህ የድራማው ድምቀት እንግዲህ ሉሊት ፈታ ዘና እያደረገች ነበረ እና እንግዲህ ሉሊት ዜና ትርገናለች ማለት ነው። ድሮ ቤት ሉሊት ባትኖር እኮ ድራማው ይደምቅም ነበር።
ሱሬ እንግዲህ በጣም ነው የሚያሳዝነው። በነገራችን ላይ ያው እንዲትረዳው በተደጋጋሚ ብሏት ነበር። ዛሬም እባክሽ አንድ እድል ስጭኝና ልካስሽ፣ እስከዛሬ ህይወትሽን ያበላሸሁትም ባልመልስልሽም፣ ግን ደግሞ እንዳድስ እባክሽ እንድክስሽ ፍቀጅልኝ እባክሽ፣ እኔም ከጸጸት ልዳን። ሁሌ እንድትጸጸትኩ አውቃለሁ፣ በድዬሻለሁ፣ ግን ደግሞ ወድጄ ፈቅጄ ወይም ደግሞ ሁን ብዬ አንቺን ለመጉዳት አይደለም። እኔ አላቅሽ አታቂኝ፣ በዛች በተረገመ ቀን ነው እንደዚህ ላደረግኩሽ ብሎ እንግዲህ ቢላትን ጽዬ እንግዲህ ባክህ ያንን ቀን አታንሳብኝ፣ ህይወቴ ተበላሽቷል ብላ እንግዲህ ድጋሚ ዓይንህን ማየት አልፈልግም፣ ቅጣትህን ታገኛለህ ብለው ነበር። አዎ እኔ እኮ ቅጣቴን ቅጭኝ፣ ግን እባክሽ የተወሰነ ጊዜ ብቻ፣ እናቴ አሁን ብቻዋን ናት እና አታሳስርኝ፣ እናቴ ሰው የላትም ብሎ ራሱ ለምኗት ነበር። እሷ ምንም አላለችም። ማርኮ እንግዲህ ያው በጣም ተደስቷል። እንግዲህ ሊወጡልኝ ነው ብሎ እንግዲህ ያው እነሱ ከወጡ ቤቱ የራሴ ድርጅቱንም ቤቱንም የራሴ ያደርጋሉ ብሎ እንግዲህ በጣም ተደስቷል። አባትየውም እንግዲህ ጓዝሽን ያለሽን ነገር ለይዘሽ ውጪ፣ ልጆቹን በአንቺና በእኔ ምክንያት መጋደል የለባቸውም ብሎ እንግዲህ ሲላት፣ ለዚህ ሁሉ ምክንያት አንተ ነህ፣ ልጆቹ የሚጋደሉት በአንተ ምክንያት፣ መገጣት እኮ አንተ ብወርቅ የሚያነሱህ እነሱ ልጆቹ ናቸው። አንደኛውን ለይቶ አንተ ነህ ያነሳህም። ስለዚህ ሁለቱም ልጆች እስከሆኑ ድረስ አንተ ነህ ልጆቹ እንዲባሉ ያደረካቸው ብላ እንግዲህ ስትለው፣ እንዴት እንደዚህ ትያለሽ? እኔን እንዴት ከሱሬ ጋር እኩል ታወዳድርኛለሽ? ብሎ እንግዲህ ማርኮ እንግዲህ ያው ተናግሯታል። ልጄን ሁለተኛ እንዳትሳደብም ብላለች። እሱም እንግዲህ ማርኮን ወደ ውስጥ ግባኛ መነጋገር አለብን ብሎት ነበረ። እሷም የፍርድ ቤቱን ጉዳይ ሳልጨርስ ሳያልቅ ከቤት ማንም አያስወጣኝም፣ አልወጣም ከቤት እዚህ ሆነው ሁኔ ቤት የምከታተለው እኔ እኮ ሻንጣዬን ይዤ በቀደም የወጣሁት ነገር ለማብረድ እንጂ ከቤቴ ውጭ ፌስታልሽን ይዘሽ የሚለኝ የትኛው ሕግ ነው? ስለዚህ አልወጣም። አንተ በገንዘብህ የፍርድ ቤቱን ጉዳይ ብታስቀይረውም ግን ደግሞ እናንተ ሁለታችሁን ሳልበቀልና የእናንተን ጉዳይ ሳልጨርስ የትም ንቅንቅ አይደለም ብለዋለች። እንግዲህ ጀግናዋ ሱሬ እናት ማለት ነው። ሱራ ለእናቱ እንግዲህ ሄዶ ጤና አናግሮ መጥቶ እናቴ እኔ ክፉ ነኝ እንዲ እኔ በጣም ክፉ ሰው ነኝ አይደል ብሎ እንግዲህ ኧረ እኔ ልጅ አንተማ ጥሩ ሰው ነህ፣ ልጅ ብቻ ስለሆንክም ሳይሆን አንተ እኮ በጣም መልካምና ጥሩ ሰው ነህ። ምን ነው ምን ሆንክ? ፊትህ ልክ አይደለም የኔ ልጅ ትለው ጤናና አግኝቻት ነበር፣ እየተከታተልኳት ነበር፣ ግን ደግሞ በጣም መጥፎ ቃላቶችን ተናገረችኝ፣ ክፉ ሰው ነህ አለችኝ እያለ እንግዲህ የኔ ልጅ እሷም እኮ ከደረሰበት አንጻር ነው እንጂ እሷ እኮ ጥሩ ሰው ናት። ጥሩ ሰው ባትሆንማ እስካሁን ድረስ እኮ አሳስራህ ነበር ስትለው፣ አይ እናቴ እኔ ጥሩ ሰው አይደለሁም፣ ቢያንስ እንኳ እንዲትረዳኝ እየፈለኩ ነበር፣ ግን በፍጹም እንዲቀርባት ራሱ ፈቃደኛ አይደለችም እያለ እንግዲህ የኔ ልጅ እባክህ ተዋት፣ አትከታተላት እና እባክህ ስትለው፣ አይ ብቻዋን ልተዋት አልችልም ብሏል። እንግዲህ ቃልም እንግዲህ ያው ማን አሸንፎ እንደሚወስዳት እንግዲህ ያው እንግዲህ ሀኒ ጉዷን የሚፈለው ምክንያቱም ያን ቴክስት ለምን እንደዛ እንደጻፈኝ ለምን እንደጻፈች እንግዲህ ያው እንግዲህ እሱ አውቋል ማን እንደጻፈው። እሷ እንደጻፈችው አውቋል። እንግዲህ ሰኒ መውጣት አለባት ከዛ ቤት። ሰኒ እያለች እነሱ መቼም አይታረቁም ማለት ነው። ሰኒና ሀኒ እያሉ ሀኒ መቼም እህቱ ነኝ ብላ በቃ ለዚህ ምቀኛ ሆናባታለች። ምቀኛ በቃ የወንድም ምቀኛ በቃ ይሄ የወንድሟ የወደደ አንተ የወደድከውን እወዳለሁ ብለው ነበር፣ ግን ደግሞ በቃ ምቀኛ ሆነችበት ማለት ነው። እና እንግዲህ በቀጣይ የምናየው ይሆናል ቤተሰብ ጽና ቃል መታረቅ አለባቸው። ሜርሲ ከህይወታቸው መውጣት አለባት። እንደውም ሰኒ ሁላቸው መውጣት አለባቸው። እንግዲህ መጥፎ ጊዜዋ በጥሩ ጊዜ ሳይሆን በመጥፎ ጊዜም አብሯት የቆመው እሱ ስለሆነ እሱ መጋባት አለባቸው ሁለታቸው ማለት ነው። ቃልም ማዘን የለበትም። አሁን ጭራሽ እሷም ከሰራተኛይቱ ጋር ስላየችው ያው ሁለቱም ብጥብጥ ውስጥ ገብተዋል።